ጥያቄው የኢትዮጵያ ትንሣኤ የሚባል ነገር እውነት ነው ወይ? እሱ ነገር እሱ ትንቢት ንጉሥ ቴዎድሮስ ይመጣል የሚባለው እውነት ነው ወይ? አንቺ ምን ትያለሽ በግልሽ? በትንቢት የሚባሉትን ነገሮች እናውቃለን። ገድለ ፊቅጦር ላይ እንደዚህ ተጽፈዋል። ራእየ ሲኖዳ እንደዚህ ይላል፣ ራእየ ሳቤላ እንደዚህ ይላል፣ ማቴዎስ 24 አንድምታ እንዲህ ይላል እየተባለ ብዙ ነገር ሰምተናል። ግን አንቺ ደግሞ ስለ ኢትዮጵያ ትንሣኤ፣ ስለ ዩቶፒያኒዝም፣ ስለዚህ ስለዛ አወራለሁ ያለሽ ምንድነው? በውስጥሽ እርግጠኛ የሚያደርግሽ ነገር ምንድነው? የሚያሳምንሽ እውነት የኢትዮጵያ ትንሣኤ የሚባል ነገር እንዳለ የሚል ጥያቄ የሚጠይቁኝ ብዙዎች አሉ። አንዳንዶች እንደውም በደንብ ሪሰርች አድርገሽ ለይሄን ነገር ለምን ዶክመንተሪ አትሰሪበትም የሚሉኝም አሉ። እና እኔ እስካሁን ከተነገሩት ነገሮች የተለየ ልጨምርላችሁ የምችለው ነገር እንደ እውነቱ ከሆነ በትንቢት ደረጃ የለም። ነገር ግን ትንቢቱን ተከትለው የሄዱ ብዙ ክስተቶችን ዩቶፒያኒዝም በሚለው እንቅስቃሴ ውስጥ ራሱ እንዴት ማየት እንደምትችሉ እሱን ሳሳያችሁ ኖር ያለሁኝ። እሷን ነው እንግዲህ ዛሬ ባጭሩ ለእኔ በግሌ ምንድነው የሚያሳምነኝ የሚለውን። በእርግጥ ማንም ሰው ከእግዚአብሔር ውጭ እርግጠኛ ሆኖ እንደዚህ ይከሰታል እንዲህ ይሆናል ነገ የሚባል እርግጠኝነት ደረጃ ላይ ሊደርስ አይችልም። ፍጡር የተባለ በሙሉ እምነት ብቻ ነው የሚኖረን፣ ተስፋ ብቻ ነው የሚኖረን። ከዛ ውጭ ደግሞ በጸሎት መለመን እንችላለን። እኔ አንድ የሚያሳምነኝ ነገር ብዙዎች ይጸልያሉ። በጎውን ዘመን አሳየን፣ እባክህን ክፉን ነገር አሳልፍልን፣ እንዲህ አይነት ነገር መስማት ሰለቸን፣ እንዲህ አይነት ሰቆቃ ማየት ሰለቸን፣ ደግ ዘመን አምጣልን፣ በጎውን ዘመን በጎ ንጉሥ አስነሳልን። እንደውም አንድ በገዳም ያሉ እናት ምን ሲጸልዩ ሰምቻለሁ መሰላችሁ? የሃይማኖት መንግስት አምጣልን ብለው ሲጸልዩ፣ ቀጥታ እንደዚህ ብለው የሚጸልዩም አሉ። ምን ማለት ነው የሃይማኖት መንግስት ከተባለ? እንደው ሴኩላር የሆነው መንግስት ይወገድልን የሚል አይነት ነገር ብቻ አይደለም። በዛ አይነት ቺፕ ምድራዊ አስተሳሰብ አይደለም የሚያዩት። አንተ የቀባኸው ያንተን በጎ ፈቃድ የሚያስፈጽም ስርዓተ መንግስት አምጣልን እንደማለት ነው። እና ጸሎታቸው ይሰማል ብዬ ነው የማስበው። የማንኛውንም ፍጡር ጩኸት ፈጣሪ ይሰማል፣ ሰምቶ ደግሞ ይመልሳል። የሚመልስበት ጊዜ ይኖራል። ስለዚህ ትንቢት ኖረም አልኖረም ከለመን ነው ይመጣል። ጸሎት ሰሚ አምላክ ነው ያለን። እናም እንኳንስ እንግዲህ እኛ ቀርቶ አውሮፓውያንም ሬኔሳንስ አይተዋል። በእግዚአብሔር የመጣን በሉት፣ በራሳቸው ጉልበት ያመጡትን በሉት፣ በሰይጣን ኃይል ያመጡትን በሉት፣ የወደቁት መላእክት ጥበብ ገልጸው የሰጧቸውን በሉት፣ ብቻ የራሳቸውን ሬኔሳንስ የራሳቸውን ሪፎርሜሽን አካሂደዋል። ለእነሱ እግዚአብሔር ከፈቀደላቸው ለእኛም የማይፈቅድበት ምንም ምክንያት የለም። አንዳንድ ጊዜ የምሰማው ወይንም የማየው አባባል አለ ሲጻፍ በኮሜንትም ላይ ሰው ተዘቅዝቆ የሚሰቀልበት ሀገር፣ ሰነፍ የበዛበት ሀገር፣ እንደዚህ የሆነ ሀገር፣ እንደዛ የሆነ ሀገር፣ ጨካኞች ምንኛ ትንሣኤ የሚባል ነገር ደግሞ ለእኛ ይመጣል? ለምን አይመጣም? እኛ ሀገር ያልሰማናቸው ቢያንስ እንግዲህ ተደርገው ሊሆን ይችላል። ቢያንስ ያልሰማናቸው አውሮፓ በጣም ይደረጉ የነበሩ መዓት የጭካኔ ነገሮች ነበሩ። መዓት እኔ ገልጾ ለመናገር ራሱ የሚቀፉኝ ሳስባቸው ገና የሚዘገኑኝ በንባብ ማቃቸው በጨለማው ዘመን ይደረጉ የነበሩ ከኛም የበለጠ የወረደ አረመኔያዊ ደረጃ ላይ ደርሰው ይኖሩ የነበረባቸው ዘመናት ነበሩ አውሮፓውያን። ከዛ ውስጥ እነሱ ከወጡ እኛ እንግዲህ ለእግዚአብሔር የእንጀራ ልጆቹ ነን ብዬ አላስብምና የማይሆንበት ምንም ምክንያት የለም። ሲጀምር ከትንሣኤ ውጪ ሌላ ስራ የለንም ማለት አንድ ሰው ራሱን በንስሐ ማስተካከል፣ የራሱን ኑሮ ማስተካከል፣ በዙሪያ ያለውን ነገር ማስተካከል፣ በሙያው ችግር መፍታት፣ ይሄ እኮ በሙሉ በውስጣችን የትንሣኤ ኤተው ወይንም ምንድነው የሚባለው ኢምፐልስን በፍላጎት የሆነ ፍላጎት ስላለ ነው ነገሮችን ማስተካከል፣ የተሻለ ነገር ለማየት የመፈለግ ዝንባሌ ስላለን ናቹራሊ ሰዎች የትንሣኤን ህይወት ለመኖር ይፈልጋሉ። በተፈጥሯዊ ባህሪያቸውም ጭምር ክርስቲያን ስለሆኑ ብቻም አይደለም። ስለዚህ ሲጀምር ከትንሣኤ ውጪ ስራ የለንም። ይሄ እንግዲህ እንደው እንደ መግቢያ ያህል ካልኩት በኋላ ግን እንደው በጣም ውስጤ ገብቶ እውነትም ይሄ የኢትዮጵያ ትንሣኤ የሚባለው ነገር እውነት ሳይሆን አይቀርም እኔ እያሳመነኝ መጥቷል እንድል ያደረገኝን ሁለት ምክንያቶች ነው እንገልጽላችሁ ለዛሬ። ሌላ ሶስተኛውን ግን በጥያቄ መልክ ለእናንተ አስቀምጬላችሁ ነው የምዘጋው እና እነዛን ሁለት ምክንያቶች ልግለጽላችሁ። አንደኛው እኔን ያሳመነኝ ነገር ምንድነው? በዚሁ ቻናል ሁሌ የምገልጽላችሁ በመጽሐፍ የምጠቅስላችሁ ዩቶፒያኒዝም የተባለው እንቅስቃሴ ነው። ግሎባል እንቅስቃሴ ነው። በተለይ አውሮፓን ሬኔሳንስ ፊውል ያደረገ ወይንም ነዳጅ የሰጠ እንቅስቃሴ ነው። ከኢትዮጵያ ጋር ከፕሬስተር ጃን ወይም የቄስ ዮሐንስ ሀገር ተብሎ ከመጠራቷ ጋር ከኢትዮጵያውያን ነገስታት ጋር በተለይ ከዛጉዌ ነገስታት ጋር ከነሱም በኋላ ከነ አጼ ሰይፈ አርዕድ እና አጼ አምደ ጽዮን እና አጼ ዘርዓ ያዕቆብ እና አጼ ገላውዲዮስ እና አጼ ልብነ ድንግል
ከነሱም ቀጥሎ ያሉትን እስከ ቅርብ ጊዜ ድረስ ፕሬስተር ጃን ወይንም ቄሱ ዮሐንስ ተብሎ የሚጠሩ የኢትዮጵያን ነገስታትን የነሱ ሀገር ብለው ኢትዮጵያን በሚጠቅሱበት በዚያ የጂኦግራፊካል ኤክስፕሎረርስ ዘመን የአሳሾች ዘመን ስለ ኢትዮጵያ ክርስቲያናዊ ስርዓት የጻፏቸው ነገሮች ለ500 ዓመት ሲጠኑ የነበሩ ነገሮች ለኔ አንድ አሳማኝ ነገር ሆኖልኛል። ለምን መሰላችሁ? እንደማንኛውም ሰው እኔ ድሮ ልጅ እያለሁኝ ትንቢት ሲነገር ሰማለሁ። ቴዎድሮስ የሚባል ንጉስ ይነሳል፣ 40 ዓመት ኢትዮጵያን በፍቅር በሰላም ያስተዳድራል። በሱ ዘመን እንኳን የሰው የእንጨት ጠማማ አይኖርም፣ የአንድ በሬ እሸት የአንድ ላም ወተት ብዙ ሰው ያጠግባል ወዘተ። ይሄንን ተሰማው ኖር ያለሁኝ ግን በቃ የሆነ ዘመን ይመጣል የሚለውን ነው እንጂ በጣም ግሎባል ኢምፓክት ያለው በተለይ ከ16ኛው መቶ ክፍለ ዘመን ጀምሮ ለዓለም ለውጥ ምክንያት የሆነ ትንቢት መሆኑን አላቅም ነበር። ይሄንን ዩቶፒያን ስተዲስ የሚለውን ነገር የፒኤችዲ ተማሪ ሆኜ ይሄ ዘርፍ እንዳለ እስካውቅ ድረስ ይሄንን ዘርፍ እንግዲህ እነሱ ያውቁታል፣ እኛ ግን ዩኒቨርሲቲ ውስጥ አንማረውም፣ ማንም የሚጠቅስልንም የለም። ዩቶፒያ የሚለው ቃል ራሱን ሰምቼው አውቃለሁ ዩኒቨርሲቲ ውስጥ እያለሁ። እኔ ኢትዮጵያ ውስጥ ሰምቼው አላውቅም። እንኳን ኢትዮጵያ ውስጥ ምዕራባውያን ጋር ራሱ ስለ ዩቶፒያን ስተዲስ ማንም የሚያነሳ የለም። ሜይንስትሪም አካዳሚክ ዘርፎች ውስጥ የለም። ለተወሰኑት ነው ሪዘርቭድ የሆነው። ቀርቷል ማለት አይደለም፣ ግን ለተወሰኑት ፎርም እና ፓርቲኩላርስ የሚሉት ነገር አላቸው እነሱ። ፎርም ማለት የነገሮችን ቅርጽ አካሄዳቸውን ይሄ በርድስ አይ ቪው ላላቸው ብቻ ለመሪነት ወይንም ለኃላፊነት ለታጩ ብቻ ሪዘርቭድ የሆነ የእውቀት ዘርፍ አለ። ለሌላው ለኛ ደግሞ የተቀመጠ አለ ፓርቲኩላርስ። እነሱ ደግሞ በስፔሻላይዜሽን ተከፋፍሎ እቺን ትንሽ ከዚች ከዛች ተብሎ የሚሰጠንና የታዘዝነውን የምንሰራበት ኢምፕሎይ ብቻ የምንሆንበት ተቀጣሪ ብቻ የምንሆንበት እውቀት ማለት ነው። ይሄ ፎርም የሚባለው እውቀት ውስጥ ነው ያለው ስለ ዩቶፒያኒዝም። ለኛ ለጭቁኑ የዓለም ህዝብ አይደለም ይሄ እውቀት ሪዘርቭድ የሆነው፣ ወጥቷል ከሜይንስትሪም ካሪኩለም ውስጥ በምዕራባውያኑ በእኛም ማለት ነው። እኛ ጋር እንደውም ጭራሽም አልነበረም። ይሄንን ታዲያ በተረዳሁበት ጊዜ ኦኬ የነሱን ሬኔሳንስ ከኢትዮጵያ ክርስቲያናዊ ስርዓት የወሰዷቸው የተማሯቸው ከኢትዮጵያ ብቻ አይደለም፣ በእርግጥ ከማንኛውም መንግስት ስርዓት ተምረዋል። ግን በጣም ኢንስፓየር የሚያደርጋቸው የኢትዮጵያው ነው። ለምንድን ነው የኢትዮጵያው በጣም ኢንስፓየር የሚያደርጋቸው የሚል ጥያቄ የሚያስነሳል። እንደው በጣም ግሎሪየስ ስፕሌንዲድ ምናምን እንደው የተለየ ፎቅና ምናምን መርከብና ወርቅ ምናምን ስላዩ ነው ወይስ ሌላ ጉዳይ አለ ሲባል the future ጭምር ከኢትዮጵያ ጋር እንደሚገናኝ ስለሚያውቁ ነው። ለዚያ ነው እዚህ ጋር ነው ቁልፉ ያለው ማለት ነው። የሞር ዩቶፒያ ወይንም የቶማስ ሞር ዩቶፒያ፣ የቶማሶ ካምፓኔላ ዩቶፒያ፣ የጆን ቫለንቲን አንድሬ ዩቶፒያ ክርስቲያኖፖሊስ የሚባለው ማለት ነው፣ የፍራንሲስ ቤከን ዩቶፒያ ምናምን ከሚለው አገላለጽ ጋር አብረው ምን ይጠቀማሉ መሰላችሁ? እንደ ተለዋጭ ቃል ማለት ነው። የቶማስ ሞር ሚሌኒየም፣ የቶማሶ ካምፓኔላ ሚሌኒየም፣ የፍራንሲስ ቤከን ሚሌኒየም፣ የከሌ ሚሌኒየም እንግዲህ የኢትዮጵያ ድርሰቶችን የሚጽፉ ማለት ነው። የከሌ ሚሌኒየም ማለት ለወደፊት ትመጣለች ወይንም ይመጣል ብሎ የሚያስበው ዘመን፣ ያ ዩቶፒያን ቲንከር ያቺ ዘመን ምን ትመስላለች የሚለውን በመጽሐፉ የገለጸበት ለማለት ነው። እንግዲህ የመጽሐፋቸው ሌላኛው ርዕስ ሚሌኒየም ነው ማለት ነው። ስለዚህ እነሱ ሺህ ዓመት ብለው የሚያስቡት የራሳቸው ሚሌኒያሪዝም የሚሉት አስተሳሰብ ከዩቶፒያን ቲንኪንግ ጋር ይያያዛል ማለት ነው። ከኢትዮጵያ ጋር ደግሞ እንዴት ነው የሚያያዘው? ይሄ በአፄ ንብለ ድንግል በአፄ ዘርዓ ያዕቆብ በላስታ ነገስታት የነበረው ክርስቲያናዊ ስርዓት ለወደፊት ተመልሶ የሚነሳው እሱ ነው ብለው ስላመኑ ነው ኢትዮጵያ ላይ ያተኮሩት እንጂ ጠቃሚ የሆኑ ስርዓቶችን ከኢትዮጵያ ብቻ ስለወሰዱ ነው ማለት አይደለም። ግን አተኩረውበታል፣ አስምረውበታል። ለምን? ትንቢቱን ስለሚያውቁ ነው። ገድለ ፊቅጦር፣ ራእየ ሲኖዳ የሚባሉትን በደንብ ግልጽ አድርገው ከኢትዮጵያም ጋር ጠቅሰው ጭምር አያይዘው በሬኔሳንሳቸው ዘመን በደንብ አድርገው በሮያል ኮርትስ ወይንም በቤተ መንግስቶቻቸው ይወያዩበት እንደነበረ አውሮፓን ያናወጠው የኢትዮጵያ ትንሣኤ ዜና በሚለው ከዚህ ቀደም በሰራሁላችሁ ቪዲዮ ላይ ይሄን በዝርዝር ጠቅሼዋለሁኝና አንድ ያሳየኝ ነገር እንግዲህ ይሄ ነው ማለት ነው። ለአሜሪካ ምስረታ ጭምር ዘ ኒው ወርልድ ኦርደር ብለው አዲስ ሀገር አዲስ ስርዓት በዚያኛው የዓለም ክፍል እንመሰርታለን ብለው ማይግሬት አድርገው ወደ አሜሪካ ሄደው ኔቲቭ ኢንዲያኖቹን ገፍተው መሬታቸውን ወስደው አዲስ ሀገር ለመመስረት የተነሱበት ምክንያት ራሱ ለመቅደም ነው። እግዚአብሔርን ለመቅደም ማለት ነው። እንግዲህ አምቢሽናቸው በጣም ይደንቀኛል። እኔ ከእግዚአብሔር ጋር የሚቀዳደሙት ነገር በጣም በቃ ሰው አልመጠናቸውም ማለት ነውና ከሱ ጋር ነው ሩጫ የተያያዙት። እሱ ሳይቀድመን እኛ እንቅደመው አይነት ነገር ወይንም
የሚንቁት ጥቁር ህዝብ ሳይቀድማቸው እነሱ ለመቅደም የሚያደርጉት ሩጫ ማለት ነውና ይሄ በጣም ትልቅ ግሎባል ኢምፓክት ያለው ትንቢት መሆኑን ስረዳ እኛንን የተኛ ነው እኛ ኮማ ውስጥ ነን ብዙ ችግር ስለተደራረበብን ፌንት ሰርተን ኮማ ውስጥ ነው ያለነው ረስተነዋል እነሱ ግን አረሱትምና አይቀላል ነገር አይደለም ማለት ነው ከየትም ትንቢቱ ግን ሃይ ኢምፓክት ያለው ትንቢት ነው ማለት ነው ብዬ በቀላል ማየት አቆምኩ ማለት ነው ይሄን የቴዎድሮስን ወይንም ኢትዮጵያን ትንሳኤ ትንቢት ያሳምነኝ ጀመረ ማለት ነው